ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ አንደኛ ኮር ከፍተኛ አመራሮች፣ የህዝብ ግንኙነት መምሪያ ኃላፊዎች ስለተገናኘን በጣም ደስ ብሎናል። ከሚዲያዎች በኩል ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ቴሌቪዥን፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ እንዲሁም ደግሞ አሻራ ሚዲያ እንገኛለን። በእናንተ በኩል ያሉትን ሁነቶች በተመለከተ አጠቃላይ በዛሬው ዕለት የተገናኘንበት ዋና ዓላማ ከሰሞኑ በተለይ ደቡብ ጎንደር ቀጠና እስቴና አካባቢ እንዲሁም ደግሞ አጠቃላይ እዛ ቀጠና ላይ ከፍተኛ ውጥረት ነግሶ እንደሰነበተ ሰምተናል። እንግዲህ ውጥረት የነገሰው ከማን ጋር ነው ምንድነው የሚለውም በእናንተ በዝርዝር የሚገለጽ ሆኖ የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ አንደኛ ኮር የህዝብ ግንኙነት መምሪያ ኃላፊ በእናንተ በኩል ያሉ አመራሮች ቀዳሚ ስማቸው የምታስተዋውቅልኝና ወደ ቀጣዩ ምዕራፍ እንሸጋግራለን። አመሰግናለሁ ሙሉጌታ። የሜጀር ጀነራል ውባንታ ባተ ኮር አመራሮች መስመር ላይ ያሉት የኮሩ ሰብሳቢ አሞማ ለማንት አለ፣ የፖለቲካ ምክትል ዘርፉ አንዱዓለም አሰፋ አለ፣ ወታደራዊ ዘመቻ ዲራራ ደምስ ያለ፣ ወታደራዊ አዛዥ በላይ ነው አለ፣ እንዲሁም ደግሞ የኮሩ ህዝብ ግንኙነት ሀቅ ያለው ጸጋ እንገኛለን። ከልብ እናመሰግናለን። እንግዲህ በዛሬው ዕለት ከተገናኘንበት ዋና ዓላማ አንደኛው መግለጫ መስጠት ነው። መግለጫውን ተከትሎ ማብራሪያ እንዲሁም ደግሞ ከጋዜጠኞች የሚነሱ ጥያቄዎች ካሉ እሱ ላይ ቆይታ ማድረግ ነው። ቀዳሚውን መግለጫው ምን እንደሚል የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር የህዝብ ግንኙነት መምሪያ ኃላፊ ፋኖ ሀቅ ያለው ጸጋ አለባቸው፣ ወደ አንተ እናምራ። አመሰግናለሁ። ሚያዝያ 17 2017 ዓመተ ምህረት አማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ ኮር ወቅታዊ መግለጫ። የአማራ ፋኖ ነፍስ ያነሳው በአማራ ህዝብ ላይ የሚፈጸመውን ዘርፈ ብዙ ጥቃት ለማስቆም፣ ርስቱን ለማስመለስ፣ ማንነቱን ለማስከበር የተገለለበትንና የተጫነበትን የትነግ ህወሓትና ኦነግ ህገ መንግስት ወደ ቆሻሻ ቅርጫት ለመወርወር በአማራ ህዝብ ላይ የተፈጸመውን ጅምላ ግድያና የድርጅቱ ባለቤቶችን በዓለም አቀፍ የፍትህ አደባባይ ለመፋረድ እና ለሁሉም ኢትዮጵያዊ የሆነ ፍትህን ለማንበር ነው። ነገር ግን ብአዴን ብልጽግና የተቀደሰውን የአማራ ፋኖ የትግል መንገድ ለማራከስና ጥገናዊ ለውጥ ለማምጣት ሳፍዴን እና ግንባር የተባሉ አካላትን ከነሐሴ 2015 ዓመተ ምህረት ጀምሮ ከፋኖ መዋቅር አድርጎ አስገብቷል። 2016 ዓመተ ምህረት መጨረሻ ላይ ሳፍዴን እና ግንባር የተባሉ ድርጅቶች ውህደት በመፍጠር አፋሕድን መስርተዋል። በዚህ ድርጅት ውስጥ ያሉ አካላቶች በሙሉ አማራነትን ገፍተው ጎጠኝነትን የሚያነግሱ፣ ትግልን በገንዘብ የሚገዙና የሚሸጡ፣ አማራነትን ረግመውና ወንጅለው ኢትዮጵያዊነትን የሚያቀነቅኑ፣ የፋኖ ሰራዊትን የካዱና በሴራ የተካኑ፣ አማራነትን አዋርደው በግዛቶች የሚያመልኩ፣ የኢትዮጵያዊነትን ጭንብል ያጠለቁ፣ አማራነትን ከፋፋዮችና በጥቅሉ የአማራ ህዝብ ትግል ካንሰርና አረም በመሆን ፋኖነትን ምሽግ አድርገው መቆየታቸው ይታወቃል። ነገር ግን ብዙሃኑ ታጋይ የእስክንድር ነጋ የግል ሚሊሻዎች ወይንም ደግሞ ብአዴን ብልጽግናዊ ጉዞ ሲረዱ በሁሉም ግዛት የነበሩ ታጋዮች አፋሕድን ትተው መውጣታቸው የሚታወቅ እውነታ ነው። በምክንያቱም አፋሕድ ልክ ያልሆነና ከአማራነት ያፈነገጠ ድርጅት እንደሆነ ለህዝቡና ለሰራዊቱ በተለያየ ጊዜ ማጋለጥ ብቻ ሳይሆን ከሌሎች ወንድሞቻቸው ጋር በአንድነት ለመታገል ተቋም መመስረታቸው ይታወቃል። በተቋም ምስረታው የተገለጠበት የብአዴን ብልጽግናው ክንፍ አፋሕድ የሚጨብጠውን አጥቶ መባጀቱ ይታወቃል። በዚህ የተነሳም በአራቱ የአማራ ግዛቶች ከአፋሕድ አደረጃጀት ውጭ ያለ የፋኖ ሰራዊት ከተቻለ በሀሳዊ ሰበካ ካልተቻለ በጉልበት ወደ ድርጅታቸው ማስገባትን ምርጫቸው አድርገዋል። ነገር ግን ውስጠ አፋሕድን ያወቁ አካላቶች በሙሉ እኛ የአማራ ነጻነት ታጋይ እንጂ የድርጅትና ግለሰቦች ሰራዊት አይደለንም በሚል ጥያቄያቸውን ውድቅ አድርገውባቸዋል። የትግሉ ስር ቁማርተኛ የሆነው አፋሕድ ባለበት አራቱም የአማራ ግዛት ሁሉ ያልገባቸው የአፋሕድ ወታደሮች በወንድሞቻቸው ላይ ቃታ ስበዋል። ነገር ግን ማንነታቸውን በምስር ወጥ ያለወጡ ለተኩላ ኢትዮጵያኒዝም አቀንቃኞች ያልሰገዱ
በኦነግ ሸኔው ኦሮሚማ ድጋሜ ኮንፊውዝ ኤንድ ኮንቪንስ ያልተደረጉ ለአማራ ጠል ለነገ ዋት ያልተንበረከኩ ገንዘብ አይተው አንደነግጥም ያሉ የአማራ የነጻነት ታጋዮች አፋሕድ ትግል ጠላፊ መሆኑን በተለያየ ጊዜ ቢያስረዷቸውም ለሐሰት ተንበርክከዋል። የአፋሕድ ሰራዊት በእስክንድር ነጋ እየተመራ የአማራ ፋኖን ትግል ለማፈራረስ የተቻለውን ሁሉ አድርጓል። አልተሳካለትም እንጂ አፋሕድ ምሽጉን ጎንደር ምድር ጋይንት ላይ ካደረገ ወራቶችን አስቆጥሯል። በትግሉ ኮሎኔል ፋንታውን፣ ካፒቴን መቶ አለቃ ማስረሻ ሰጤ፣ ውስን የመከታው ማሞ እና ሙሉ የፋፍሌን ተከፋይ ጋይንት ምድር መመሸጉ ይታወቃል። ትልልቅ የአፋሕድ አመራሮች ከብልጽግና ጋር በመነጋገር ከመከላከያ ከተኳሽ ተሞልቶላቸው የጋራ ኦፕሬሽን በአማራ ፋኖ አንድነት በጎንደር ላይ እየፈጸሙ ይገኛሉ። ሜጀር ጀነራል ውባንታ ባተኮር መጋቢት 18/2017 ዓ.ም በእስቴ በስማዳና በጋይንት አዋሳኝ ቦታዎች በአጎና ደገዛና ዝንጀሮ ገደል ላይ 97 መከላከያ የተደመሰሰበትን ብዙ የአገዛዙ ወታደሮች የተማረኩበትን 3 መኪና የአገዛዙ አገልግሎት ሰጪ ተሽከርካሪዎች የተማረኩበትንና ብዙ ተተኳሾቹን የተማረኩበትን ድል በሌሉበትና ባልዘሩት ለማጨድ በሚዲያ ዓይን ያወጣ ዝርፊያ ሲፈጽሙ ተመልክተናል። መጋቢት 17/2017 ዓ.ም ስቴዴንሳ ብርጌድ ከቆራጡ ጋር እርቅ መፈጸማቸው ይታወቃል። ነገር ግን ሳይውል ሳያድር ቆራጡ ከ3 ቀናት በኋላ አፋሕዶች 206ኛ ኮር ብለው የሚጠሩትን ብልጽግናዊ ኮር ይዞ ስማዳ ላይ የሀገረ ዲዘን ብርጌድ አንዷ ሻለቃን ሌሊት ከተኛችበት በዲሽቃ ሊመቷቸው ችሏል። መጋቢት 27/2017 ዓ.ም ጸዳሉ ደሴ የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርን አቅርቦተ ሀብት ወይንም ሪሶርስ በኃይል ለመውሰድ ሲሞክር አናብስቶቹ ዘረ ውባንቶች አንድም ሰው ሳይጎዳባቸውና ሳይጎዱ ያን ማድረግ እንደማይችል አስተምረው ከገና መምቻና ወርቄን ወደ አሪንጎ በጨዋ ደም ልከውታል። አሪንጎ ላይ ጸዳሉ ደሴ የፋኖን ቤተሰቦች አስሮና አግቶ ስላንገላታቸው ተወርዋሪ ክፍለ ጦሩ የተያዙትን ለማስለቀቅ ወደ አሪንጎ ሲጓዝ ጸዳሉ ደሴ ወደ አለምበር ወደሚባለው መዳረሻ ገብቷል። ከገባ በኋላም የጸደይ ባንክ፣ አባይ ባንክና ንግድ ባንኮችን ማህበራትንና የግለሰብን ወርቅ ቤት ሊዘርፍ ችሏል። ጥበቃዎችንና ንጹሐን ወገኖቻችንም ረሽነዋል። የአለምበርንና የደብረ ታቦርን ከተማ ህዝብን ጠይቆ መሬት ላይ ያለውን እውነታ መረዳት እንደሚችል ማሳወቅ እንፈልጋለን። ጸዳሉ ደሴ ይህን ሁሉ ወንጀል ከሰራ በኋላ ሂደው የተደበቀው ጋይንት ላይ ከከፍ ያለው ደሴ ጋር እንደሆነ እውነታ ነው። እንደሚታወቀው ጋይንት የአፋሕድ ምሽግ ሆኖ መቆየቱ እውን ነው። መጋቢት 30 ሚያዝያ 1 እና ሚያዝያ 2 2017 ዓ.ም ሙሉ የአፋሕድ ሰራዊት ወይንም ደግሞ የእስክንድር ነጋ ሚሊሻዎች የአማራ ፋኖ አንድነት በጎንደር ሰራዊት ያለበት ቦታ በመግባት የስቴዴንሳ ብርጌድን 2 ሻለቃዎች መደበኛ ውጊያ አድርገው ለማፈን ሙከራ አድርገዋል። በዚህ ዕለት ጠዋት 2 ሰዓት ላይ ወደ ላባር ከተማ ብር ለማውጣት ባንክ የገባው የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ሰናይ ብርጌድ መሪ ሻለቃ አምሳሉ ክንዱን አፋሕድ ወይንም ደግሞ የእስክንድር ነጋ የግል ሚሊሻዎች ከባንክ በማውጣት ረሽነውታል። ሚያዝያ 3 2017 ዓ.ም ጠዋት ላይ ስቴዴንሳ ብርጌድ እና የሜጀር ጀነራል ውባንታ ባተ ኮር ተወርዋሪ ኃይል አገር ሰላም ብሎ መሀል እስቴ ላይ ባለበት የአፋሕድ ሙሉ ሰራዊት ከአርበኛ ተሾመ አበው ውጭ ያለው በከፍ ያለው ደሴ የተመራ ቆራጡን አንዳርክን፣ ጸዳሉን፣ አንበሳው ጋይንት ክፍለ ጦርን፣ ኢያሱና ጌታን፣ የማድረሻን፣ የኮሎኔል ፈንታውንን እና ውስን የሸዋ ኃይልን ይዞ ከላይ ከጉና ጓሳ፣ በአዳራ፣ በአጎና፣ በዝንጀሮ ገደልና ሌሎች ቦታዎችን አሳፍቶ ከበባ በማድረግ በ5 ዲሽቃዎች ማጥቃት ጀመረ። ከብልጽግና አገዛዝ ጋር የሚሰራው የእስክንድር ነጋ የሚሊሻዎች የበፊት ሽንፈቱን ለመሸፈን ከመከላከያ ተተኳሽ ተሞልቶለትና የቡድን መሳሪያ ተሰጥቶት ስቴዴንሳ ብርጌድን ለመምታት የጋራ ኦፕሬሽን አቅደው ከጋይንት ወደ እስቴ ምድር ገብተዋል። ብልጽግናና ፋፍሌን የተስማሙት መከላከያ ጋይንትን፣ እስቴንና ደብረ ታቦርን ከአማራ ፋኖ እንዲያስለቅቅላቸውና እንዲያስረክባቸው ሲሆን በመጨረሻም በቀጥታ ወደ ብልጽግና ከሚገቡ ባሉበት ሆኖ የመከላከያን ትዕዛዝ መፈጸም እንደሆነ ነው። መከላከያ
የአፋድ ተተኳሽ ሲሰጥ ያዩ ፋኖች እንዴት ካገዛዙ ይቀበላሉ? እኛ እኮ የፖለቲካ አስተላለፍ ልዩነት መስሎን እንጂ በብልጽግና የምንመራ አልመሰለንም ነበር የሚል ወዲያውኑ ከአፋድ የወጡ ብርጌዶች መገኘታቸውን አረጋግጠናል። የአፋድ ሚሊሻዎች ከበፊት በጸዳሉ ደሴ፣ በቆራጡ፣ በአንበሳው ጋይ፣ በሻለቃ አዲሱ ደባልቄና በሌሎች የእስክንድር ነጋ ሚሊሻዎች እየተመሩ እስከ ወረዳ ላይ ባሉ ዝንጀሮ ገደል፣ አጎና፣ አዳራ፣ ሊባኖስ፣ አንጋጫ፣ ቅናፋ፣ ጸዶዬና ምክሬ በተባሉ መዳረሻዎች ንጹሐን አርሶ አደሮችን በጭካኔ በጥይት እየመቱ በሁሉም አቅጣጫ ከሴ እስከ ወገዳ ያለውን የአስፋልት መስመር ዘግተዋል። አፋድ አስተኳሽም ተኳሽም ሆኖ መንገዶችን እየመራ በአራት አቅጣጫ ከበባ ሲያደርግ፣ መከላከያ ደግሞ በሶስት አቅጣጫ ስቴዴንሳ ብርጌድ ወዳለችበት ቆማ ፋሲለደስ አምርቷል። በይርጋ ሲሳይና በመንበሩ ትእዛዝ ከባህር ዳር የመጣው መከላከያ በዚህ ጎራ በኩል አልፎ ከአንድ ቤት መከላከያ ጋር ሆኖ ከቀጭን ሜዳ እስከ አባይ በረሃና እስከ ሞጣ መውጫ በር፣ ኖስ ጫማ፣ ሙቀጭ፣ አማኑኤል፣ ደፋራቦ፣ አንጎባ እስከ ማዶዬ ጠርቅመው ዘግተዋል። ከሴ መካነ ኢየሱስ ከተማ የተነሳው መከላከያ ከአፋድ ጋር በጋራ በጽዮን፣ ሾለቅ፣ ደንጎል፣ ገና መምቻ፣ ሸምበቆች ብር አደግ አድርጎ ቆማ ፋሲለደስ ለመግባት ችሏል። በሌላ አቅጣጫ ከምክሬና ጸዶዬ የተነሳው አፋድ እና መከላከያ ግራራኔ፣ ድንቁሳ፣ አጋት፣ ቀጭን ወንዝ በማድረግ አባይ ወንዝ ለመግባት ችሏል። በስማዳ በኩል ደግሞ በሶስቻም፣ ኮሽ፣ ቢቻች፣ ሌባጎ፣ ትንሽ ጎራ፣ ጅብና አያ፣ ይባራ፣ ጉደር በረሃ እንዲሁም ደግሞ አባይ በረሃ በጥምረት ሁለቱም አካላቶች በር ለመዝጋት ችለዋል። በጥቅሉ ከቆማ ፋሲለደስ ሰሜን፣ ምዕራብና ምስራቅ እንዲሁም ከፊል ደቡብ በአፋድ ወይንም ደግሞ በእስክንድር ነጋ የግል ሚሊሻዎችና መከላከያ በስቴዴንሳ ብርጌድ ላይ ከበባ ለማድረግ ተሞክሯል። የአፋድ ኃይል ሙሉ የስቴ መዳረሻዎችን አልፎ ቆማ ፋሲለደስ ከሚደርስ ድረስ ከመከላከያው በተለየ ሁኔታ ንጹሐን አርሶ አደሮችን ሲደበድብ፣ ሲዘርፍና መሳሪያ ሲቀማ ውሏል። በሁሉም አቅጣጫ ከበባ የተደረገበት ታላቁ ስቴዴንሳ ብርጌድ አንድ ሰው ሳይጎዳበት ከበባውን ሰብሮ ለመውጣት ችሏል። መላው አማራና አፋድን ሳያውቁ አብረው እየተጓዙ ያሉ ወገኖቻችን ፋሲሎችም ሆኑ መላ አፋድ ትዕዛዝን ተቀብለው እየሰሩ ያሉት ከብልጽግና እንደሆነ ማወቅ አለባቸው። ትናንት ወደላ ባህር ላይ ከመከላከያ የተሰጣችሁ ተተኳሽ በቂ ማሳያ እንደሆነ ልታውቁ ይገባል። ስለሆነም የአማራ ፋኖ የወጣው ብልጽግና በአማራ ሕዝብ ላይ የሚፈጽመውን ዘርፈ ብዙ ጥቃት ለመመከትና ማንነትን ለማስከበር ነው። ነገር ግን አፋድ የተባለው ድርጅት የአማራን ሕዝብ በጭካኔ እየገደለው ካለው ብልጽግና ጋር ወግነውና አንድ ሆነው የአማራ ፋኖን እያጠቁት ይገኛሉ። ይህንን ነውረኛ አካሄድ አማራ የሆነ ሁሉ ሊያወግዘውና ሊታገለው ይገባልና እንደ አማራ እየተገደልን ስለሆነ እንደ አማራ አንድ ሆነን ትግላችንን የጠራ ማድረግ የግድ ይለናል። ስለሆነም ከአንድነት ውጭ ምርጫ የለንምና አንድ ሆነን ሴረኛውን የእስክንድር ነጋ ሚሊሻ አፋድና የአብይ ወንበር ጠባቂ ወታደርን አምረን በቅድ ልንታገለው የግድ ይለናል። በተቃውማችን አማራ ፋኖ አንድነት በጎንደር የሚደረግን ትንኮሳ ለናኖ ሰከንድ እንደማንታገስ ሊታወቅ ይገባል። አፋድ ከአብይ ሸኔ መከላከያ ጋር ሆኖ የአማራ ፋኖን በጋድ ማጥቃት ስለጀመረ አፋድን ከመከላከያ ለይተን እንደማናየው ሊታወቅ ይገባል። ስለሆነም ሳታውቁ የእስክንድር ነጋ የግል ሚሊሻ አካል የሆናችሁ ወንድሞቻችን የቆማችሁበት ድርጅት ከብልጽግና ጋር መሆን አለመሆኑን ለማረጋገጥ የሚሰራውን ስራ ተመልክታችሁ ለእውነት እንድትቆሙ እናሳስባለን። ድላችን በተባበረ አማራዊ ክንዳችን። አንድ አማራ፣ አማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮር ወይንም አንደኛ ኮር። ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ አንደኛ ኮር የህዝብ ግንኙነት መምሪያ ኃላፊ ፋኖ ሀቃለው ጸጋ አለባቸው ስለሰጠህን መግለጫ ከልብ እናመሰግናለን። ይህን ተከትሎ እንግዲህ የሜጀር ጀነራል ውባንታ ባተ ኮር ከፍተኛ አመራሮች የጋበዝክልን በአንተ በኩል ያሉትን ከኮሩ ሰብሳቢ ጀምሮ አጠቃላይ ያሉትን ተራ በተራ እናዳምጣለን። ወደ አንተ ነው መልሼ የማመጣው። መልካም እናመሰግናለን። መስመር ላይ ያሉት ቀደም የዘነጋሁት የአማራ ፋኖ አንድነት በጎንደር ሎጂስቲክ ዋና ኃላፊ
እንዲሁም ደግሞ የጉና ክፍለ ጦር ዋና ወታደራዊ አዛዥ የሜጀር ጀነራል ውባንታ ባተ ኮር ሰብሳቢ ቀጣዩን እንድታስከፍ እጠይቃለሁ። እሺ አመሰግናለሁ። ፋኖ አመነው አለማንተ ነኝ። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ ኮር ወይንም አንደኛ ኮር ዋና ሰብሳቢ። እንግዲህ ሜጀር ጀነራል ውባንታ ባተ ኮር ብለን ከመሰረትን ትንሽ ጊዜያት የሚባሉ አስቆጥረናል ማለት ነው። በእነዚህ ትንሽ ጊዜያት ውስጥ ግን ግዙፍ 5 ክፍለ ጦሮችን አቅፎ ያዘ አንደኛ ኮር በርካታ ድሎችን እያስመዘገበና በርካታ የድል ውጤቶችን እያስመዘገበ ይገኛል። በዚሁም አጋጣሚ ስለ አማራነት ልዕልናው ከፍ ያለ ሐሳብ ኖሮት ይህን ትግል በውል ተረድቶት ህዝባችን የደረሰበትን በደል ግፍና ጭቆና በደንብ ተገንዝቦ ለሚያደርገው የህልውና ዘመቻ ተቃራኒ የሆነ ሐሳብ ያላቸው የወገን ኃይሎች የፋኖን ማሊያ አጥልቀው በሚኒተሪያችን እየቀለዱ ፋኖንን ባዮች ግን ፋኖ ያልሆኑ ኃይሎች እየወጉን እየዘመቱብን መዋቅራዊ ጥቃትም እያደረሱብን ይገኛሉ። እነዚህም ኃይሎች እንግዲህ በአንድም በሌላም በተፈጠረውና በሚፈጠረው የሐሳብ ልውውጥ ምክንያት አንድ ለማድረግ አንድ የትግል አሰላለፍ ለመያዝ የፖለቲካ አሰላለፉንም አንድ አይነት ለማድረግ በሽማግሌም በሌላም በኩል የሄድንበት ርቀት ነበር። ግን በጥሩ ሁኔታ ያልተስተናገደ ሐሳብ ነው የነበረ። ምላሻቸውና ዘመቻቸው የጦርነት ነጋሪት እየጎሰሙ ዘምተውብናል። እንዲሁም ደግሞ ሳያውቁም በስተት አውቀውም በሴራ እነዚህ ኃይሎች ይህን ተቋምና ይህን የነጻነት ታጋይ በማሸማቀቅ በመምታት በማሳደድ ህልውናውንም በማስረሳት ጭምር እጅግ በጣም ብዙና በርካታ የሚባል አላስፈላጊ መስዋዕት እያስከፈሉን ይገኛሉ። እነዚህ ኃይሎች ደግሞ አፋድ የሚባል ድርጅት ይዘው የእስክንድር ነጋ ሚኒሻ ሆነው በዚህ ቀጠና ላይ አሁንም ብናገርም አላፍርበት በርካታ መስዋዕትነት እያስከፈሉ ይገኛሉ። ሆኖም ሰሞኑን በተፈጠረው በስቴና በጋይንት ቀጠና በተደረገው ግጭት መዋቅራዊ ጥቃት ለመሰንዘር ከታች ጋይንትም ከላይ ጋይንትም ከወሎም ከጎጃምም አንዳንድ የአፋድ ድርጅቶች ባዮችን በመያዝ ወደ ቀጠናችን በመግባትና በመዝመት መዋቅራዊ ጥቃት ሊያደርሱብን ሞክረው ነበር። አንደኛ ኮር ግን ራሱን በአደረጃጀት ያጠነከረ በፖለቲካ አስተላለፉ ወጥ ያደረገና የፖለቲካውን ግንባታ የገነባ የወታደራዊ ግንባታውንም የገነባ ተቋም ነውና ራሱን ለማዳን ተቋሙንም ለመጠበቅ ባደረገው መከላከል አሁንም ተቋሙን ለመጠበቅና ቀጠናውንም ለማስከበር እንዲሁም ህልውናውንም ለማስቀጠልና ይህንም ትግል ለማሻገር ችሏል። አሁንም ቢሆን ከዚህ ድርጊታቸው ያጠቡ ኃይሎች በስቴ ቀጠና ላይ ዘመቻ እያካሄዱ የሜጀር ጀነራል ውባንታ ባተ ኮር አካል የሆነውን ጉና ክፍለ ጦር እንዲሁም ስቴዲየንሳ ብርጌድ አገረብዚን ብርጌድ በቅርቡ ይገኛሉና እነዚህን ብርጌዶች ሌትም ቀንም እየተጓዙ ያለ የሌለ ኃይላቸውን እየተጠቀሙ ለማፈን ለመምታት ለማፈራረስ ብዙ ርቀት እየተራመዱ ይገኛሉ። ሆኖም እንግዲህ ተቋም ራሱን አደራጅቶ ራሱን አጠንክሮ የተገኘ ተቋም ነው። ብርጌዶችም በታፈኑበት አጋጣሚ ራሳቸውን መከላከል አድርገው ሰብረው ለመውጣት ሞክረዋል። ይህም የተደረገ በትናንትናው ዕለት ነው። ትናንትናው ዕለትም ቢደረግ አሁንም እስካሁን ድረስ ከዘመቻ እንቅስቃሴያቸው ወደ ኋላ አላሉም። ሆኖም ቀጠናው ላይ ሲገቡ የስቴን ማህበረሰብ እስኪ እነዚህ ኃይሎች ሲምጡላችሁ የሚል ሐሳብ ይዘው ትጥቅ እያስወረዷቸው ማህበረሰቦቻችን አስረው እያሰቃዩዋቸው ገንዘብ እየቀሟቸውና እጅግ በጣም የሚባል ይገኛሉ። እነዚህ ኃይሎች ሐሳቢያቸው ከአገዛዙ ኃይልም የመናበብም ጭምር ያለባቸው ይመስላል። እንቅስቃሴያቸው ከአገዛዙ ኃይል ጋር በመናበብ መልኩ ነውና በትናንትናው ዕለት ማህበረሰባችን ባደረሰን መረጃ ከአገዛዙ ኃይል ጋር በአስቃጥላ ጥይት እየተከፋፈሉ በመኪና የተጫነን ጥይት እየተቀበሉ አሁንም ከወንድሞቻችን ላይ ከአደረጃጀታችን ላይ ከተቋማችን ላይ ልዩ የሆነ ዘመቻ እያደረሱብን ይገኛሉ። ሆኖም እንግዲህ አንደኛ ኮር ራሱን እየተከላከለ ይገኛል። እዚህ በፊትም ሲደረጉ የነበሩ ሲወሩ የነበሩ ሐሳቦች አሉ።
በድምጽ ሪከርድም በሚዲያ የሚወጡ በደናቆርት አመራር የሚመራው ሜጀር ጀነራል ውባንታ ባተ አንደኛ ኮር እየተባለም በሚዲያ ሲገለጽ ነበር። በደናቆርት ሳይሆን በምሁርና በጀግና በትግል ጠባቂ የሚመራ ተቋም መሆኑን ደግሞ ህዝባችን የሚያውቀው ሀቅ ነው። በድጋሚ ያላወቀው ህዝብን በስተት የተራመደው እንዲያውቅልን እንፈልጋለን። እዚህ በኋላም ደግሞ ለሚደርስብንና ለሚመጣብን የውጭ ጫና ራሱን መከላከል ለማድረግ ኮሩ ዝግጁ እንደሆነ ማስተላለፍ እንፈልጋለን። ብሎም ይሄን መግለጽ የፈለገው ኮሩ ቀጠናው ላይ ዘምተው አሁንም ኪሳራ ሊያደርሱ ስለፈለጉ ብቻና ብቻ ነው። እነዚህ ኃይሎች እሳቢያቸው ከወሎ ክፍለ ሀገር ጋር ከሸዋ ክፍለ ሀገር ጋር እና ከጎጃም ክፍለ ሀገር ጋር የጎንደርን ክፍለ ሀገር ለመነጠልና የተለያየ የፖለቲካ አሰላለፍ ይዞ እርስ በርሱ በትርምስ ሂደት ውስጥ የዚህን ትግል ለውጥ እንዳያመጣና የውጤት ባለቤት እንዳይሆን የማድረግን ስራ እየሰሩ ነው። ከእውነታ የራቀን ሐሳብ ይዞን በመከተል በራያና በወልቃይት ጉዳይ እንዲሁም በህዋት ጉዳይም ጭምር እያወሩና ሚዲያ ላይ እየዘመሩ ይገኛሉ። ይህም ደግሞ አሉባልታ ወሬ ከእውነታ የራቀ ነገር መሆኑን አሁንም በድጋሚ ህዝባችን ሊያውቅልን እንፈልጋለን። ይህ ታጋይ እየሞተና እየቆሰለ ውድ ህይወቱን እየገበረ የሚገኘው ለማንነቱና ለወሰኑም ሲል እንደሆነ ህዝባችን እንዲያውቅልን እንፈልጋለን። ራያ ላይ እናት ልጅ አሳዳጊው አዛውንት ጧሪው እየተጎዳ እየተረሸነ በጅምላ እየተጨፈጨፈ እየተሳደደ እየታገተ እየታሰረ ያለበት ቦታ ላይ አሁንም ትልቅ እና በርካታ ዋጋ የከፈልንበት ቦታ ትናንት የተበደለው በደል ሳይረሳ በዛም የወጣንለትን ዓላማ ጭምር በደንብ ሳንረዳ በዚህ ወሬዎችን እያወራን እንገኛለን። ከዚህ ድርጊታቸው ቢታቀቡ እኛ ራያ ልንሸጥ በራያ ጉዳይ የተለየ ሐሳብ አምጥተን ልንደራደር አይደለም። እንዲሁም ወልቃይት ላይ ወንድሞቻችን እስከ ትናንት ድረስ ማይካድራ ላይ 2500 ወጣት በአንድ ቀን በገጀራ ሲቀጭ እንዲሁም ደግሞ በወልቃይት ጉዳይ ከ268000 በላይ አማራዎች ሲወድሙና ሲታረዱ የቆየበትን ቦታ አሁንም አሳልፈን ልንሸጥ አይደለም። ትናንት በጁንታው ጦርነት በርካታ ወንድሞቻችን ገብረናል። እናት ልጇ አጥንቱ ሜዳ ላይ እንደተበተነ ሳይሸከፍ የቀረበት ማንነትና ወሰን ነውና ይሄን ጉዳይ ደግሞ አሳልፈን ሰጥተን የምንደራደርበትን ጉዳይ አይደለም። ዘመቻ አንድነትን በተመለከተ ጥሩ ውጤት እያስመዘገብን የድል ባለቤት እየሆን በርካታ ድሎችን እያገኘን በምንሄድበትን አጋጣሚ አደረጃጀቶችንና ተቋማችንን በምንገነባበት አጋጣሚ ከህዋት ጋር የተቀናጀ እና የተሳሰረ ሂደት ነው በሚል እሳቤ አሁንም እነዚህ ኃይሎች ከሌላ ቡድን ጋር እኛን የመለጠፍ እሳቤና ከህዝብ ድጋፍ ውጭ ለማድረግ እየሰሩ ይገኛሉ ማለት ነው። በህዋት በኩል ደግሞ ህዋት ስንገልጻት አሁን ከገጠምነው ወራሪ ቡድን ከገጠምነው አሸባሪ መከላከያ ሰራዊት እንዲሁም ካረጋታ ኃይልም ጸረ አማራው ስብስብ ጋርም ቁጥር 2 ብለን እንገልጸዋለን እንጂ ህዋትን ከኛ ጋር አድርገን እንደማንሰራ መልእክቴን ማስተላለፍ ፈልጋለሁ። እዚህ ጋር ግን እነሱ መግለጽ የሚችሉት ከህዋት ጋር እየተናበብን እንዲሁም ደግሞ ራያንና ወልቃይትን የምንሸጥ ይመስል ሐሳብ ይዘን እየተጓዝን እንዳለ መግለጽ እየቻሉ ነው። ይሄ ደግሞ ከእውነታ የራቀና ህዝባችንም መቀበል የሌለበት ሐሳብ ነው ስል መልእክቴን አስተላልፋለሁ። እዛ ውጭ ደግሞ እንደ አማራ ፋኖ አንድነት በጎንደር ትልቅ ተቋም አለን። አሁንም ተቋም ለመገንባት ወደኋላ አንልም። ተቋም እየገነባን ህዝባችን ነፃ ልናወጣ እንችላለን እንጂ ከጎጃም ክፍለ ሀገር ጋር ለማጣላትና ከሸዋ ክፍለ ሀገር ከወሎ ክፍለ ሀገር ጋር ለማጣላት የሚደረግን ሴራ ልንቀበል አንችልም። እኛ የምንፈልገው እንደ አማራ ፋኖ አንድ ተቋም ገንብተን አንድ ቤት ሰርተን አሁንም አማራን ነፃ አውጥተን የሀገረ መንግስቱን ገንብተን እና የህግ የበላይነቱን ወርሰን ህዝብን እንደ ህዝብ ማስተዳደር ሀገር እንደ ሀገር ማስተዳደር መቻል እንጂ ባረበ የፖለቲካ ጡዘትን ተሸንፈን ህዝባችን በድጋሚ ለባርነት የምንሰጥም ኃይሎች አይደለንም። ነገ ትልቅ ተቋም እንደ አማራ ገንብተን ነገ ደግሞ እንደ ኢትዮጵያ ትልቅ ተቋም ይችን ትልቅ ሀገር ትልቅ አድርገን አሁንም ሀገር እንደ ሀገር ማስተዳደር መቻል የኦሮሞን ህዝብ እንደ ህዝብ ማስተዳደር መቻል የትግራይን ህዝብ እንደ ትግራይ እንደ ሀገር ማስተዳደር መቻል ነው እንጂ አሁንም ቢሆን እኛ ይሄን ጉዳይ
ወደ ኋላ ልንጎትትና የተቋም ግንባታ ሂደቱን ልናፈራርስ አልወጣንም። የሚደርስብን ተቋማዊ ጫና ነው፣ መዋቅራዊ ጥቃት ነው። ይህንን ለመቀልበስ ግን ከውጭ የሚመጡትን ጫናዎች ለመከላከል ወደ ኋላ አንልም። አሁንም ቢሆን መዋቅራዊ ጥቃት ለማድረስ ይዘው ሲመጡ እነዚህ ኃይሎች ላይ እርምጃ እንደምንወስድ መልእክት ማስተላለፍ እንፈልጋለን። በዛ ልክ ደግሞ ትናንት አንስተው የተንቀሳቀሱበት ቀጠና አለ፣ የገቡበትም ቀጠና አለ በስማዳና በስቴ መካከል። እዚህ ቀጠና ላይ መውጣት ካልቻሉ ኮሮ ራሱንና ቀጠናውን መከላከል ለማድረግ እርምጃ እንደሚወስድ መልእክቴን አስተላልፋለሁ። አመሰግናለሁ። የአማራ ፋኖ አንድነት በጎንደር የሎጂስቲክ ኃላፊና የጉና ክፍለ ጦር ዋና ወታደራዊ አዛዥ ሻምበል አምሳሉ፣ የሚሰማ ከሆነ ቀጥል። አመሰግናለሁ። ሻምበል አምሳሉ ነኝ። ምንድነው ማለት ነው ፈልገው አሁን ላይ አፋድ የተባለ ድርጅት ወረራ እያካሄደ ነው ያለ እዚህ በጉና ክፍለ ጦር ቀጠና እንዲሁም የአማራ ፋኖ አንድነት በጎንደር በሜጀር ጀነራል ውባንታ ባተ አንደኛ ኮር ቀጠና ላይ ትናንትና የሲሰራ የነበረው ስል ዛሬም አጠናክሮ እየቀጠለ ነው ያለ። ይሄ ምንድነው አለው ገዥ ስርዓት ጋር ጋብቻ ፈጥሮ ተተኳሽም ሆነ የቡድን መሳሪያ ተቀብሎ ከጠላት እየተናበበ ቀጠናዎች ላይ ከፍተኛ የሆነ ዘመቻ እያደረገን ያለ፣ ከፍተኛ የሆነ ወረራ እያደረገን ያለ። አሁን በፊት ወደዚህ ድርጅት እንዲመለስ ከዚህ ድርጅታቸው እንዲቆጠቡ በተደጋጋሚ በሽምግልናም በጓዳይ ስታይ ቆይተናል፣ ሰሚ ያተናል። ትናንትና የተፈጠረው ችግር አልበቃ ብሎ ዛሬም እንደገና ቀጠናውን የመውረድና ጦር የማስፈታት ስራ እየሰሩ ነው። ይህን ሲያደርጉ ደግሞ በቀደም ታሽጋይንት ላይ ከደቡብ ጎንደር የብልጽግና አመራር ከነ መንበር ጋር ተነጋግረው ተቆሽ እንደተሰጡ እናውቃለን። ትናንትናም ወለላ ባህር ላይ በተመሳሳይ የመከላከያ ተሽከርካሪ ተተኳሽ ሰጥቷቸው እንደተመለስ እናውቃለን። አሁንም ከእነሱ ጋር እየተናበቡ ጎን ለጎን እየሆኑ እያሳደዱን ያለ። ይህንን የአማራ ሕዝብ እንዲያውቅልን እንፈልጋለን። በእስክንድር እየተመራ ያለ ኃይል ከብልጽግና ስርዓት ጋር አብሮ ጋብቻ ፈጥሮ ትግላችን ወደኋላ ለመመለስ ትግላችን ዳር እንዲደርስ ለማደናቀፍ ሰፊ የሆነ ስራ እየሰራ ነው ያለ። ይህን ደግሞ መላው የአማራ ሕዝብና መላው ኢትዮጵያውያን እንዲረዱልን እንዲያውቁልን እንፈልጋለን። አሁንም ቢሆን እየሄድን ሳይሆን እየመጡ እየረበሹን ነው ያሉ። ንጹሐን ማህበረሰብ እየተሰቃየ ነው ያለ። እንደባለፈው በእስቴ ወረዳ በስማዳ ወረዳ ላይ ያሉ ማህበረሰቦችን እያንከላቱ እየጨፈጨፉ ነው ያሉ። በዚህ ብቻ አልተመለሱም፣ እንስሳቶች ጭምር አርደው እየተመገቡ ተቋማትን እያፈረሱ ነው ያለ። አሁንም ይሄ የአፋድ የሚሊሻ ቅንጅት ከዚህ ድርጊቱ ቢቆጠብ አሁን ወረራ እያካሄደ ነው። ትናንትናም ተው ብለናቸው ነበር፣ ሽማግሌ ልከናል፣ የተለያየ ነገር ሞክረናል፣ አልተቻለም። አሁንም እየሄዱበት ያለ አካሄድ የብልጽግና ተላላኪ ያልትነታቸው ወይ ደግሞ የጭታቸውን ተልእኮ ነው እያካሄዱ ያለ። ከመከላከያ ጋር ጎን ለጎን እየተናበቡ ትናንትና ሙሉ እስቴን ወረራ አካሂደዋል። ስማዳንም በተመሳሳይ። ስለዚህ አሁንም ከዚህ ድርጅታቸው እንዲቆጠቡ የኢትዮጵያ ሕዝብ እንዲረዳልን እንፈልጋለን። አሁንም ሰራዊታችን ከቦታ ቦታ እያሳደዱ ነው። ሰራዊታችን እየበደሉብን ያለ፣ ህዝባችን እየጎዱብን ያለ። ከዚህ ድርጊታቸው እንዲቆጠቡ እንፈልጋለን። ይህ የማይሆን ከሆነ ግን የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ አንደኛ ኮር ማንኛውንም እርምጃ የሚወስድና እንዲወስድ የሚገድድ መሆኑን መግለጽ እፈልጋለሁ። ስላዳመጣችሁ ያመሰግናለሁ። እነን የሜጀር ጀነራል ውባንታ ባተ ኮር ፖለቲካ ዘርፍ ምክትል ኃላፊ አርበኛ አንዱዓለም አሰፋ መቀጠል ትችላለህ። እንግዲህ በእኛ በሜጀር ጀነራል ውባንታ ባተ ኮር በቀጠናው እጅግ ቀጠናው በራሱ ስትራቴጂ አታጋይ የሚሆን ሆን ተብሎ የተመረጠ ስብስብ የሆነ ሁኔታዎች ተፈጥረዋል። ይህ ቡድን ከቅርብም ከሩቅም በርካታ እጆች ያሉት ሰፊ እጆች ያሉት ከጠላቶቻችን ከጥንታዊ ጠላቶቻችን ጋር አብሮ የሚል የአማራንም የኢትዮጵያንም ዕጣ ፋንታ ሊያበላሽ
ሾት ላይ ሆኖ መንገዳችን ላይ የቆመ ትግልን እንደ ሸቀጥ የቆጠረ እጅግ በጣም ማህበረሰባችን ሳይረዳው ቆይቶ አሁን ግን መራራ ጽዋውን እየጎነጩት ያለ አርሶ አደርን ያህል ነገር ምንም በማያውቀው እየገደሉ መሳሪያ የሚወስዱ ሚስቱንም ልጁንም የሚያባልጉ እጅግ በጣም አደገኛ የሆነ ቆሻሻ ምግባር የሚፈጽሙ መሆናቸውን የኢትዮጵያ ሕዝብ እንዲረዳልን እንፈልጋለን። እውነት ለመናገር እንዳለመታደል ሆኖ እስካሁንም በኢትዮጵያ መለስ ብለን ስናይ ግብታዊ ለውጦች ነበሩ። አሁንም ያ ግብታዊ ለውጥ እንዲቀጥል የሚሰሩ የጠላቶቻችን መንጋጋ የተገጠመላቸውና ህዝባችንን የሚያኝት በታሪክም አጋጣሚ በታሪክም የዚህ አደራ ተሸካሚ የሆን አመራሮች ሁሉ ልንረዳው የሚገባ ሌት ተቀን ልናስብ የሚገባ በድርድር በውይይት በወንድማማችነት ስሌት የማያስቡ እንደ ሪሞት ኮንትሮል ከኋላ ሆነው የሚዘውሯቸውን አካላት ብቻ የሚሰሙ በጣም አስቸጋሪ የሆነ ከቀጠናው ስትራቴጂ ጋር ተያይዞ አራቱንም ግዛቶች የሚያዋስንና ከጉና ጀምሮ በሽሮን ተከትሎ የአባይን ስማዳንና የስቴን የመጨረሻ የአባይ ሸለቆን ዳርቻ ተከትለው እስከ ባህር ዳር ድረስ ስትራቴጂ ደራንን ጨምረው የሚሰሩ ይህንን በውል ወይም በብጡ መረዳት ያስፈልጋል። ህዝባችንንም ልናስረዳ ልናስገነዝብ በሚያስችል ሁኔታ ላይ እንገኛለንና ግብታዊ ለውጥ ምን ችግሮች እንዳሉት ለውጡን ሊያመጡ ነባራዊ ሁኔታዎች ነበሩ። ያንን ለውጥ ሊሸከም የሚችል ነባራዊ ሁኔታ ወይም የሰው ኃይል ግን ስላልነበረ ክፍተት ተፈጥሮ እስካሁንም ጥገናዊ ለውጥ ላይ እየተንከባለለ የሀገሪቱም የአማራም ችግር ሆነው ሲቀጥሉ በመቆየታቸው አሁን ግን ያንን መፍቀድ ስለሌለብን ከነዚህ ቡድኖች ጋር መራራ ትግል ጀምረናል። ይህ መራራ ትግል ግን በስምምነት የሚቋጭ አይመስለኝም። ይሄ በራሴ እይታ ሆን ብሎ የሚያጠፋ ተስካር ለማሳመንም ለማመንም ለመስጠትም ለመቀበልም በማያስችል ሁኔታ ከንቱ ድካም መስሎ ይታያል። ይህን ነገር በውል ተገንዝቦ ህዝባችን አስበስቶ አሳውቆ መሆን በሚገባው ልክ የአመራርም አጋርም ማህበረሰባችንም የኢትዮጵያ ህዝብም እንዲረዳው ተደርጎ ስራ መሰራት ካልተቻለ ከዚያ በላይ ፈታኝ ነገሮች ሊገጥሙን ስለሚችሉ ነገሮች ሁሉ ከመበላሸታቸው በፊት አጋሮቻችን እጃቸውን ሊያስገቡ እኛም ሌት ተቀን እንቅልፍ አጥተን ልንሰራ ተገቢ ነው የሚል እይታ አለ። ይህን ለማድረግ ደግሞ ቀጣይ ሊሆን የሚገባው አሁን በተያዘው አሁንም በመግለጫው እንደተገለጸው በከፍተኛ ሁኔታ ማህበረሰባችንን የማስረዳት ይህን ድርጅት ልለዋል ይህን ቡድን ነው። ይህንን ቡድን ህዝባችንን በደንብ ማወቅ አለበት። ተከታዮቹም ሳያውቁ የሚከተሉትን መለየት መቻል አለበት። በዚህ ልክ መስራት ካልቻልን ዝም ብሎ የተደበላለቀ ስሜት ያለው ሁሉንም ነገር በጅምላ እየፈረጁት ስለሆነ እነሱ ባንክ ዘርፈው ሰው ገለው ቀድመው ሚዲያ ላይ የሚያወሩ የእኛን ጥላሸት የሚቀፉ በመሆናቸው አሁን ይሄ ማርተሻ የሆነ መግለጫ ይሆናል ብዬ ተስፋ አድርጋለሁ። ስለዚህ ጓዶች በታሪክ አጋጣሚ የአማራ ፋኖ በጎንደር የእዙ አመራሮች በተዋረድ ይህንን በጥሩ ቁመና ላይ በጥሩ የአሰራር ሂደት ላይ እያሳወቅን ትግሉ በዚህ ልክ በሚመጥን ሁኔታ ካልሄድን ካለው የቀጠናው ስትራቴጂ ጋር ተያይዞ በጣም ከፍተኛ የሆነ ዋጋ ሊያስከፍል ስለሚችል መጠነ ሰፊ ወረራ ስላደረጉ ይህ ነገር በውል ማንኛውም የአማራ ማህበረሰብ ደጋፊ
ለኢትዮጵያ እድልም የሚጠበቅ ሁሉ ሊረዳው ይገባል። ይህን ነገር በውል በቅጡ ተረድቶ መስራት የማንችል ከሆነ ግን እውነት ነው የምላችሁ አሁንም እኮ በግለሰቦች ፕሮግራም ሰላም እስከመሆን ድረስ እስከመቋረጥ ድረስ የሚደርሰው አንድ ድርጅት የውስጡን ማጥራት ካልቻለ ከፍተኛ ክፍተት ሊፈጠር ስለሚችል ይሄ ቀጠና ውስጥ ነገር እንዳለው መረዳትና ማስረዳት በሚጠይቅ መልኩ መስራት ይጠበቅብናል። ይሄ ነገር በአግባቡ ተይዞ በአግባቡ መልስ በሚያገኝበት ሁኔታ መስራትንም ይጠይቃልና በዚህ ልክ እንድንሰራ እውነት ለመናገር የቀጠናው ብቻ ችግር አይመስልም። የሁላችንም የአማራ ሕዝብ ዕጣ ፈንታ ወሳኞች ነን የምንል ሁሉ የአባቶቻችንን ጥበብ ለመግለጽ ደንቃራ የሚሆን ሁሉ ከፊታችን እንዳይቆም መስራት ይጠበቅብናል የሚል መልዕክትም ማስተላለፍ ፈልጋለሁኝ። አመሰግናለሁ። እናመሰግናለን። የሜጀር ጀነራል ውባንታ ባተ ኮር ዋና ወታደራዊ አዛዥ አርበኛ በላይነህ መቀጠል ትችላለህ። አመሰግናለሁ። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮር አንደኛ ኮር ዋና ወታደራዊ አዛዥ አርበኛ በላይነህ ነኝ። እንደምን አላችሁ? መልካም። ምንድነው እንደ ቀጠና በሜጀር ጀነራል ውባንታ ባተ ኮር ወታደራዊና ፖለቲካዊ የትግል ቀጠና ውስጥ በተደጋጋሚ የአፋሕድ የተልዕኮ አመራሮች ይዘውት በመጡት ተልዕኮ ታጋያችን ውስጥ ሰርተው ገብተው በቀጠናው ካገዛዙ ሰራዊት ባልተናነሰ ሁኔታ እንዲሁም በበለጠ በከፋ ሁኔታ ማህበረሰባችን እያሸማቀቁትና እየጨቆኑ እየዘረፉትም እንዲሁም እየገደሉት ይገኛሉ። እነዚህ ሰዎች በፍጹም የፋኖን የተቀደሰ ዓላማ መሰረት ያላደረገ እንዲሁም የረከሰና በታሪክ በጥፋት መቼም ቢሆን ሊረሳ የማይችል የጥፋት ታሪክ ውስጥ እየተሳተፉ የሚገኙ የአፋሕድ የሚሊሻ ሰራዊት ምንድነው እያደረጉ ያሉት? ቀጥታ ሁሉም የሚመለከተው የሚዲያ ባለቤቶችም ማህበረሰቡ ጋር ጠይቀው ቸክ ሊያደርጉ የሚችሉ ቤት በማካሄድ ህዝባችን ከብቱን ሽጦ መሬቱን በተለያየ መንገድ አከራይቶ በላቡ ጠብ አድርጎ ለብሶ የገዛውን ጭቅ ሳይቀር እየዘረፉ ከብቱን እየነዱ ሴት ልጆቻቸውን እህቶቻቸውን እየደፈሩ በየቦታው ማህበረሰቡን እያሰቃዩ ይገኛሉና ይህንን ስቃይ ደግሞ ምላሽ ለመስጠት ወይም ደግሞ አለሁልህ ብለን የወጣ ነውን መደባዊ ትግል እያደረገ ያለው ትክክለኛው የአማራ የፖለቲካ ልጅ የሚታገልበት ዓላማ ሁሉ እስከሚያስልቀውና እስከሚያስፈድብ ድረስ በዚህ ልክ እየሰሩብን ይገኛሉ። ይሁን እንጂ ይህንን ነገር እንዲያቆሙ በተደጋጋሚ በሽምግልና በድርድርም ለማስረዳት በውይይት ለመፍታት ከፍተኛ ሙከራ ካደረጉ በኋላ ሰዎቹ አሻፈረም ብለው ወደ ቀጠናው በተደጋጋሚ ሰርተው ሲገቡ ቆይተዋል። ስለዚህ ከዚህ በፊት የድርድር ጥያቄውን ወይም በውይይት መፍታት ጥያቄውን አሻፈረኝ ብለው በቀጠናችን ላይ በኃይል ሲዘምቱ በዚህን ሰዓት ራሱ ሳይቀር በቀጠናው አካባቢ ሰርገው ገብተው እያንጃበቡ ነው የሚገኙት። እነዚህ ሰዎች ከቀጠናው መውጣት መቻል አለባቸው። አሁን ይሄንን ሌሎቹ በደንብ የተፈጠረውን ችግር በደንብ ማብራራት ችለዋል። እኔ ማስተላለፍ የምንፈልገው ከዚህ ይሄን ኢንተርቪው ወይም ደግሞ ይሄን መግለጫ ከተላለፈበት ሰዓት ጀምሮ በ12 ሰዓት ውስጥ ከሜጀር ጀነራል ውባንታ ባተ ኮር የትጥቅና ማነው የፖለቲካና ወታደራዊ ትግል ቀጠና ውስጥ በአስቸኳይ ለቀው የማይወጡ ከሆነ የማያዳግም እርምጃ የሚወስድ መሆኑን ኮሩን ወክዬ ማስተላለፍ ፈልጋለሁ። ይህ ማህበረሰብ እየተጨቆነ እየተገደለ እየተዘረፈ
እያየን የምንቀጥልበት ምንም አይነት የትግል አውድ ወይም ማስተላለፍ ስለሌለን ከዚህ ሰዓት ጀምሮ ህዝባችንም እንዲያውቅልን የሚገባው ይህንን ዝም ብለን ማየት ፈልገን ሳይሆን ነገሮቹ በውይይት በድርድር ይፈታሉ በሚል እስካሁን ድረስ ዝም ማለት በሌለብን ልክ ተሸክመን ቆይተናል። ከዚህ በኋላ ግን ራሳቸው ተንኩሰው ራሳቸው በቀጠናው ገብተው ማህበረሰቡን በቀጥታ እየጠቆሙና እየዘረፉ እየገደሉ ስለሚገኙ ይህንን ዝም ብለን የማናይ መሆኑን በሜጀር ጀነራል ውባንታ ባተ ኮር ስም መግለጽ ወዳል። አመሰግናለሁ። እናመሰግናለን አርበኛ በላይነህ። በመቀጠል የሜጀር ጀነራል ውባንታ ባተ ኮር ዘመቻ መምሪያ ኃላፊ አርበኛ ቢራራ ደምሴ መቀጠል ይችላል። ቢራራ ደምሴ ነኝ። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ አንደኛ ኮር ዘመቻ ናቸው። ጓዶች ብዙውን ነገር ገልጸውታል። እኛ ለአማራ ህዝብ የወጣን እንጂ ለብልጽግና ወይም ደግሞ ለአገዛዙ ሰራዊት አጋዥ ሆነን የወጣን እንዳለመሆናችን የአማራ ህዝብ እንዲገነዘበው እፈልጋለሁ። የአማራ ህዝብ መገንዘብ ያለበት የአፋሕድ ወይም ደግሞ የእስክንድር ነጋ ሚሊሻዎች አሁን በደቡብ ጎንደር ላይ እየሰሩት ያሉት ግፍ እየሰሩት ያሉትን በደል የአማራ ህዝብ እንዲገነዘበው የምፈልገው ትናንት ከወንድሞቻችን ጋር አብረው የነበሩ ከብልጽግና ሰራዊት ተልከው የመጡ የእስክንድር ነጋ ወታደሮች ዛሬ በአማራ ህዝብ እየፈጸሙ ያሉትን ማናቸውም በፈተናው ያለ ማህበረሰብ ይረዳል። ትናንት በተደረገው ጦርነት እነሱ ጫካውን የመከላከያ ሰራዊቱ የመኪና መንገዱን በመያዝ በስድስት አቅጣጫ ስቴዲየም ላይ ከበባ በማድረግ የሰሩትን ማናቸውም የእስኪ ማህበረሰብ ያውቃል፣ የጋይንት ማህበረሰብ ያውቃል። እኛ የውባንታ ባተ ልጆች እውነትን እውነት ብለን ውሸትን ውሸት ብለን የምንሄድ እንጂ በማንም ተሳቀንና በማንም ተሸማቀን ትናንት የብልጽግና ሰራዊት የአማራን ህዝብ ጭፍጨፋ አድርጎብናል ብለን የወጣን ሰራዊት እንጂ ለብልጽግና የምንገዛ ለብልጽግና እንደማንገዛ ማንም የአማራ ህዝብ በሀገር ውስጥም በሀገር ውጭም ያለው ማወቅ ያለበት ነገር አለ። የአፋሕድ ወታደሮች የብልጽግናን ጥይት ተቀብለው ትናንት ከታች ከጋይንት በእነ ይርጋ ሲሳይ ከባህር ዳር በተላከ የመከላከያ ሰራዊት አጋዥ በመሆን በስቴዲየም ላይ ሲፈጽሙ የዋሉትን የእስኪ ህዝብ ይመስክር። ከዚህ በመቀጠል በተወርዋሪው ክፍለ ጦር ላይ የተፈጸመው አርበኛ ወንድማችን የተወርዋሪ የሜጀር ጀነራል ተወርዋሪ ክፍለ ጦር ላይ ዘመቻ መሪውን ትናንት ከመንገድ ላይ ባደረጉት ድርጊት ሰርተው ዘመቻ መሪውን መጥተው ወደ ደብረታቦር ከተማ ለብልጽግና እጃቸውን ሰጥተዋል። እነዚህ ሰዎች እነ በለጠ አንዳርጌ ቆራጡ የተባለ እየተጠራ እነ በለጠ አንዳርጌ እነ አዲሱ ከጋይንት ተነስተው የወሰዱትን የውል ቅንጅት እነግራችኋለሁ። ለምሳሌ አዲሱ ጋይንትን ይቆጣጠሩ እነ በለጠ ወይም ቆራጡ በቅጽል ስሙ እስቴን አስለቅቁልንና እኛ ያዝ እነ ተዳሩ ደሴ ደብረታቦር ማደረ ማርያም ቀጠና አስለቅቁልና እኛን ይዛለን በማለት ከዛ ውጭ ግን ከፈለጋችሁ እንገባለን ካልፈለጋችሁ ግን ቀጠናውን እኛ ይዘን ከእናንተ ጋር ተናበረ መስራት እንችላለን ብለው ቁጭ ብለው ተነጋግረው የቡድን መሳሪያቸውን ተቀብለው ጥይታቸውን ተቀብለው ትናንት በስቴዲየም በቆራጧ በጠንካራው ብርጌድ ላይ ትልቅ ግፍን ሲፈጽሙ ውለዋል። የስቴዲየም ብርጌድ ምንም ሳትበገር ከበባውን ሰብራ ወጣለች። ከተወርዋሪው ክፍለ ጦርም በተመሳሳይ ሲሰሩ የዋሉትን የአማራ ህዝብ የደብረታቦር ህዝብ እንዲሁም የእስቴ ህዝብ ያውቃል። ስለዚህ
የእስቴ ህዝብ የሚሆን የአማራ ህዝብ ማወቅ ያለበት እነዚህ ሰዎች የአማራን ስቃይ እያበዙ እንጂ የአማራን ስቃይ እየቀነሱ እንዳልሆኑ ማወቅ አለበት። ትክክለኛውን ነገር ትክክለኛውን ከቤታቸው ተኝተው በአልጋቸው ላይ በሞቃ ቤታቸው እየኖሩ ጀግኖች እንደከኔ እየተባለ እየተጻፈ ያለውን ነገርም ሚዲያውም ይሁን የአማራ ህዝብ ማወቅ አለበት። ከዚህ ቀጠና ካልወጡ እኛ ትናንትና የተፈጸመብንን ድርጊት በህዝባችንም ቢሆን በወታደራችን በሰራዊታችን ላይ አንታገሰውም። ከአሁን በኋላ ቀጠናችን ካልወጡ በምክሬ በስናዳ በስቴ ገበሬ እየተደበደበ ገበሬ እየተዘረፈ መሳሪያ እየተወሰደበት መስመር ላይ ቆሞ ሹፌሮቹን ከ7 ከ8 ላይ ኬላ እየዘረፉ ነው ያሉ። ይህንን የአማራ ህዝብ እውነቱን እንዲያውቅልኝ ይፈልጋለሁ። አመሰግናለሁ። ጨርሻለሁ። እናመሰግናለን። አርበኛ ቢራራ ደምሴ። ሀቅ ያለው ጸጋ ነኝ። የሜጀር ጀነራል ውባንታ ባተ ኮር ህዝብ ግንኙነት። አጭር ነገርን ማስተላለፍ ፈልጋለሁ። ለአማራ ህዝብና አጠቃላይ ለአማራ ፋኖ ሰራዊት በአማራ ምድር እየተደረገ ያለው የህልውና ትግል በሰርጎ ገቦች የፋኖነትን ጭንብል ባጠለቁ የአማራ ህዝብ ትግል ካንሰር የሆኑ አካላቶች በቀጠናችን ላይ ዘርፈ ብዙ የሆነ ከብልጽግና የባሰ ጥቃትን በህዝባችን ላይ እየፈጸሙ እንደሆነ መታወቅ አለበት። እንደሚታወቀው የአማራ ፋኖ የወጣው ለአማራ ህዝብ ትግል ጥያቄ መልስ ለማግኘት እንጂ ግለሰቦችን ለማንገስ ለሆነ ቡድን ግልጋሎት ለመስጠት እንዳልሆነ ይታወቃል። ነገር ግን እስክንድር ነጋ የተባለው አካል ትግልን በገንዘብ ለመሸጥና ለመለወጥ አንዳንድ ወንድሞቻችንን በገንዘብ በመደለል በመሸወድ የአማራን ህዝብ ትግል ለመቀልበስ ሙከራ እያደረገ ነው የሚገኘው። ለአብነት ምሽግ ያደረገው አፋድ የሚለውን ድርጅት ነው። በአማራ ምድር ላይ ራሳቸውን የአፋድ ሰራዊት ብለው የሚጠሩ አካላቶች የአማራን ህዝብ ስነ ምግባር የማይወክሉ የተቀደሰውን የአማራ ፋኖ ትግል የማይወክሉ ከአማራ ህዝብ ስነ ልቦና የወጣ በኢትዮጵያ ብሔርተኝነት ጭንብል የሚንቀሳቀሱ አማራን ካገዛዙ የበለጠ ግፍና መከራን እየፈጸሙበት ያሉ አካላቶች አሉ። መላው አማራ እንዲያውቅልን የምንፈልገው የእስክንድር ነጋ ሚሊሻዎች የተሰባሰቡት ጋይንት ምድር ላይ ነው። እዚህ መዳረሻ ላይ ያሉ ወንድሞቻችን በተለይም ደግሞ ጎንደር ምድርን ከሌላው ግዛት ለመነጠል ለመለየት ጎንደርን ክልል ለማድረግ የሚሰሩ ብልጽግና ያልፈጸመውን እነሱ በህዝባችን ላይ ነውረኝነትን እየተገበሩ ነው ያሉት። ለአብነትም ሰሞኑን የአፋድ ሰራዊት የሆኑት ከአራቱም ግዛት ላይ የተሰባሰቡት በኮሩ ላይ ያሉ የአማራ ፋኖ አንድነት በጎንደር አካል የሆኑ ወንድሞቻችን ወይንም ደግሞ የፋኖ ሰራዊትን ለማጥቃት አድርገዋል። በድጋሜ ሁለተኛ ጥፋት ለመፈጸም በቀጠናችን ላይ ተከስተው ወንድሞቼ ባብራሩት መልኩ ጥቃትን ለመፈጸም ሞክረዋል። በትናንትናው ዕለት የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ዋና ዘመቻ ኃላፊ አርበኛ ተመስገን ጓዴ እጃቸውን በደም በተጨማለቁ በነጠዳሉ ደሴ በነቆራጡ በገንዘብ በተገዙ ይሁዳዎች ወንድማችን በገንዘብ ሊገደል ችሏል። ከዚህ በኋላ በቀጠናችን በምድራችን ላይ በሚደረገው የትኛውም ትንኮታ የሜጀር ጀነራል ውባንታ ባተ ኮር ምንም አይነት ትዕግስት ሊኖረው እንደማይችል መላው ህዝባችንና መላው የአማራ ፋኖ እንዲያውቅ እንፈልጋለን። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ አንደኛ ኮር ከፍተኛ አመራሮች፣ ወታደራዊ አዛዦች እንዲሁም ደግሞ የድርጅቱ የአማራ ፋኖ አንድነት በጎንደር የድርጅቱ ከፍተኛ አመራሮች ስለሰጣችሁን መግለጫ ስለሰጣችሁን ማብራሪያ ከልብ እናመሰግናለን። ከሚዲያዎችን በኩል በመግቢያ የጠቀስኳችሁ የሚዲያ አካላት ስለተገኛችሁና አጠቃላይ ሁነቱን ስለተከታተላችሁ ከልብ እናመሰግናለን። ስለምታደርጉት ተጋድሎ በዚህ ሁነት ውስጥ መሆናችሁ በግራም በቀኝም ተፈትናችሁ የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ ከፍተኛ ጥረት ስለምታደርጉት ሁነት በአማራ ህዝብ ስም በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። አክባሪ ይስጥልን።